ሰላም እንዴት ናችሁ? አቢሲኒያ ነኝ። ዛሬ አዲሱን የኢትዮጵያ ኢሚግሬሽን እና ዜግነት አገልግሎት ዌብሳይት ወይንም ኢ-ፓስፖርት በመጠቀም አዲስ ፓስፖርት ለማውጣት ኦንላይን እንዴት እንደምናመለክት እናያለን። እንደምታውቁት በቅርቡ የኢትዮጵያ ኢሚግሬሽን እና ዜግነት አገልግሎት የፓስፖርት ማመልከቻ ሂደቱን የበለጠ ቀላል፣ ፈጣንና ለተጠቃሚዎች ምቹ ለማድረግ በቅርቡ ዌብሳይቱን አሻሽሎ ብቅ ማለቱ የሚታወቅ ነው። ሆኖም ግን ብዙ ሰዎች ከየት እንደሚጀምሩ የትኛውን ኦፊሻል ድረገጽ እንደሚጠቀሙና በማመልከቻ ወቅት የሚፈጠሩ የተለመዱ ስህተቶችን እንዴት እንደሚያስወግዱ ግልጽ መረጃ የላቸውም። ስለዚህ በዚህ ቪዲዮ አዲሱ ድረገጽ በመጠቀም አጠቃላይ የማመልከቻውን ሂደት ከመጀመሪያ እስከ መጨረሻ ደረጃ ያለውን ማለትም መለያ እንዴት እንደምንከፍት፣ የማመልከቻ ቅጹን እንዴት እንደሚሞሉ፣ አስፈላጊ መረጃዎችና ሰነዶችን እንዴት እንደሚያስገቡ፣ ቀጠሮ እንዴት እንደሚያስይዙ፣ ክፍያ እንዴት እንደሚፈጽሙና በመጨረሻው ለቀጠሮ ቀን ወይንም ለአሻራ ሲሄዱ ምን ይዞ እንደሚሄዱ ዝርዝር መረጃዎችን እንመለከታለን። ይህ ማብራሪያ በቅርቡ የዘመነውን ኦፊሻል ዌብሳይት ላይ የተመሰረተ በመሆኑ የፓስፖርት ማመልከቻው በትክክል እንዲያጠናቅቁና አስፈላጊውን መዘግየት እንዲያስወግዱ ይረዳውታል። ይህን ቪዲዮ ጠቃሚ ሆኖ ካገኙ ላይክ እና ሳብስክራይብ ማድረግ እንዳይረሱት። ወደ ቪዲዮ መጀመሪያ ወደ ቪዲዮ ጉግል ክሮም ነው የምንሄደው። ጉግል ክሮም ከፍተን www.ics.gov.et ብለን ሰርች ባሩ ላይ እንጽፋለን። ልክ እሱን ከጻፍን በኋላ ኢንተር ስንል ይህንን ኢንተርፌስ ያመጣልናል። ስለዚህ መጀመሪያ አፕላይ የሚለውን ከመንካታችን በፊት እዚህ ያሉትን ነገሮች ስለ ኢሚግሬሽን ሰርቪስ አባውት የሚላለ ስለ ሰርቪሳቸው የፈለግነውን ስለ ሪሶርሱ ወይንም አፕዴት የሚሰጡትን ነገር እዚህ ላይ ገብተን ማግኘት እንችላለን። የትኛውንም አፕዴት ወይንም ስለነሱ ስንፈልግ እዚህ ሪሶርስ ዳውንሎድ አድርገን መጠቀም እንችላለን። ስለዚህ መረጃቸውን በስልክ ማግኘት ከፈለግን ኮንታክታቸውም አለ፣ እነሱን ማግኘት እንችላለን። ኦኬ፣ ቀጣይ ወደ አፕላይ ብለን እንገባለን። ከዛ በኋላ ሎጊን ኦር ሬጂስተር ማለት እንችላለን። ጌት ስታርትድ ማለት ከሁለቱ አንዱን መንካት እንችላለን። ስለዚህ ጌት ስታርትድ ብዬ ልግባ። ከዛ በኋላ ዌልካም ባክ ይለኛል። ይህ ሁለት ኦፕሽን ነው የሚሰጠኝ። አንደኛ ከዚህ በፊት ከፍተን ከሆነ ዩዘር ኔም እና ፓስወርድ ሰጥተን መግባት እንችላለን። ካልሆነ ደግሞ ለመጀመሪያ ጊዜ ፓስፖርት ለማውጣት ከሆነ ሳይን አፕ ብለን ከታች ያለውን ሳይን አፕን ብለን መግባት እንችላለን። ስለዚህ ሳይን አፕ ብዬ ገባለሁኝ። ከዛ ዌልካም ቱ ኢፓስ ይለኛል። ከዛ በኋላ ዩዘር ኔም እናስገባለን። ከዚህ በፊት ያልተጠቀምነውን ዩዘር ኔም እናስገባለን። ለምሳሌ አሁን ከዚህ በፊት የተጠቀምኩትን ሳስገባ ከዚህ በፊት የተጠቀምከውን ፓስፖርት ዩዘር ኔም አስገብተሃል ይለኛል። ስለዚህ እቀይራለሁ ዩዘር ኔም። ለምሳሌ ይሄንን አጥፍቼ ዩዘር ኔምን በስሜ ማድረግ እችላለሁኝ ማለት ነው። ከዛ በኋላ ኮንቲኒው እላለሁኝ። ቀጣይ የስልክ ቁጥር ነው የሚጠይቀኝ። ስለዚህ ኢንተር ዩር ፎን ነምበር ይለኛል። ስልክ ቁጥሬን አስገባለሁኝ ማለት ነው። ስለዚህ ከዚህ በፊት ያልተጠቀምኩበትን ስልክ ቁጥሬን በኢትዮ ቴሌኮም ቢሆን ይመረጣል። ለምን ሳፋሪኮም ከሆነ ኦቲፒ ስለማይልክልን ኢትዮ ቴሌኮም። ከዛ በኋላ እሱ አስገብተን ኮንቲኒው እንላለን። ከዛ በኋላ በስልካችን የኦቲፒ ባለ 6 ዲጂት ኦቲፒ በስልካችን ይላክልናል። ቀጥለን ኮንቲኒው እንላለን። ልክ ቀጣይ ኢሜይል ይጠይቀናል። ኢሜይላችን ከዚህ በፊት ያልተጠቀምነውን አስገብተን ኮንቲኒው እንላለን። ከዛ በኦቲፒ ባለ 6 ዲጂት ይልክልናል። እሱንም አስገብተን ኮንቲኒው እንላለን። ዴት ኦፍ በርዝ ነው ቀጣይ ያለው። ዴት ኦፍ በርዝ በፈለግነው በግሪጎሪያን በኢትዮጵያ ማስገባት ይችላል። እኔ በኢትዮጵያ ላስገባ ለምሳሌ። እዛ ክሊክ አይከናን ክሊክ አድርገን ወደኋላ ወደምንፈልገው እድሜያችንን በስርዓቱ እናስገባለን። በነገራችን ላይ በፋይዳ ላይ ያለውን በርዝ ሰርቲፊኬት ላይ ያለውን በስርዓቱ ማስገባት አለብን። በዚሁ መሰረት እድሜን አስገባሁን እድሜያችንን። ከዛ በኋላ ኮንቲኒው እንላለን። ልክ እድሜ ሲቀየር ራሱ ይቀይራል፣ ወደ በግሪጎሪያን ካላንደር ራሱ ይቀይራል። ስለዚህ ኮንቲኒው እንላለን። ከዛ በኋላ ፓስፖርት ስትሮንግ ፓስወርድ ክሬት ማድረግ ነው። ስለዚህ ይህንን ክሬት ስናደርግ እዚህ ጋር ክራይቴሪያዎችን ያስቀምጥልናል። በሱ መሰረት ስትሮንግ የሆነ ፓስፖርት ክሬት እናደርጋለን። ጨረስን ማለት ነው። ስለዚህ ሴቭ እዚህ ጋር ሴቭ ይለናል። ሌላ ጊዜ ፓስወርድ እንዳይጠይቀን ሴቭ ብለን እንወጣለን። ከዛ በኋላ ከላይ ሄደን ሪፍሬሽ የምትለዋን እሷን አይከን ስነካ ወደኋላ ወደኋላ ይወስደናል። ስለዚህ ዩዘር ኔም እና ፓስወርድ ስላለን ሎጊን ብለን እንገባለን። ከዛ የቅድሙን የከፈትነውን ዩዘር ኔም እና ፓስወርዱን ሳንሳሳት በስርዓቱ እናስገባለን ወይ ራሱ ያስገባልናል ቅድም ሴቭ ስላለ። ስለዚህ ሎግን ብለን እንገባለን።
ከዛ በኋላ አውተንቲኬሽን ነምበር በምን ልላክላችሁ ይላል። ስለዚህ የምንፈልገውን መረጃ ለማግኘት አውተንቲኬሽን ነምበር በስልክ ነው በኢሜይል ይላል። ያው ቶሎ በስልክ ስለሚገባ የፎን ነምበር የሚለውን ክሊክ እናደርጋለን። ስለዚህ ቅድም ስላስገባውን ሬጂስተር ሳደርግ እራሱ ያመጣልኛል ስልክ ቁጥሬን። ስለዚህ ሴንድ ኦቲፒ እንላለን። ከዛ ባለ 6 ዲጂት በስልካችን የሚላከውን እናስገባና ኮንቲኒው እንላለን። ከዛ የምንፈልገውን አገልግሎት ታይፕ ወይም ሰርቪስ ታይፕ ያመጣልናል። 4 አይነት አለ። ኦሪጂናል አይዲ፣ ፓስፖርት፣ ሬዚደንስ አይዲ እና ቪዛ ይላል። ኦሪጂናል አይዲ ማለት ትውልድ ኢትዮጵያዊ ሆኖ የውጭ ሀገር ዜግነት ካላቸው የሚያወጡት ፓስፖርት ነው። ፓስፖርት ቢባለው ደግሞ አዲስ ፓስፖርት ለማሳደስ፣ የጠፋን ፓስፖርት ለማውጣት ወይም ፓስፖርት ለማሻሻል በዛን ጊዜ የምንጠቀመው ፓስፖርት ከሚለው ከስሩ አፕላይ ፓስፖርት ብለን ነው የምንገባው። ዛሬ የምንፈልገውን እዚህ ነው የምንገባው። ሶስተኛው ግን ቀጣይ አክቲቭ ሊሆን ይችላል። ምን ማለት ነው? ሬዚደንስ አይዲ ነው። ያ ማለት በህጋዊ መንገድ ኢትዮጵያ ውስጥ የሚኖሩ የውጭ ሀገር ዜጎች የሚያወጡት ነው። አራተኛ ደግሞ ቪዛ ነው። ቪዛ ማለት ወደ ኢትዮጵያ የሚመጡ ተጓዦች የውጭ ሀገር ዜጋ ወደ ኢትዮጵያ ሲመጡ እንደ ቱሪስት አይነት ቪዛ ወይንም የንግድ ቪዛ አይነት ሲቆዩ የሚያወጡት ነው። ስለዚህ ዛሬ እኛ የምንፈልገው ፓስፖርት የሚለውን አፕላይ እናደርጋለን። ስለዚህ ይህንን አራቱንም ካወቅን በኋላ ዋናው እኛ የምንፈልገው ፓስፖርት ከሚለው ስር አፕላይ ፓስፖርት ብለን እንገባለን። ከዛ 2 አማራጭ ይሰጠናል። የመጀመሪያው አዲስ ፓስፖርት ለማውጣት ስንፈልግ የመጀመሪያውን ክሊክ እናደርጋለን። ሁለተኛው ደግሞ ከዚህ በፊት ፓስፖርት ካለን ኤክስፓየር ካደረገ ወይንም ከተበላሸ ወይንም ከጠፋብን ወይንም ኤዲት የሚደረግ ነገር ካለ ሁለተኛውን የምንነካው። ዛሬ የመጀመሪያውን ስለምንፈልግ የመጀመሪያውን ኮንቲኒው ብለን እንገባለን። ከዛም በኋላ እነዚህን 9 ስቴፖችን ያመጣልናል ማለት ነው። ስለዚህ 9ኙንም ስቴፖች እያየን በጥንቃቄና በኦርደር መሙላት አለብን ማለት ነው፣ ከመጀመሪያው እስከ መጨረሻው። ልክ የመጀመሪያው ስንጨርስ ምን እያደረገ ይሄዳል? ግሪን እያደረገ ከፊት ለፊቱ ቲክ እያደረገ ይሄዳል ስቴፑን ስንጨርስ ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድነው? ተርም ኤንድ ሬጉሌሽን ተርም ኤንድ ኮንዲሽን ይላል። ስለዚህ የኢሚግሬሽንና ዜግነት አገልግሎት ህግና ደንቦች ምንድን ናቸው የሚለውን ነገር ህግና ደንብ መጀመሪያ ፎርሙን ከመሙላታችን በፊት እነዚህን በደንብ ማንበብ አለብን። በእንግሊዝኛ ማንበብ አለብን። በአማርኛም ቀይረን ክሊክ አድርገን እችን ወደ ታች ድራግ አድርገን በአማርኛም ቀይረን ማንበብ እንችላለን ማለት ነው። ስለዚህ እነዚህን እየቀያየርን እያንዳንዷን ምንድን ነው የሚለውን ነገር ማንበብ ያስፈልጋል ማለት ነው። ስለዚህ ይህንን ደንቦችን በደንብ ካነበብን በኋላ ልክ ሁሉንም አንብበን ከመጀመሪያው እስከ መጨረሻው አንብበን ሲንጨርስ ወደ ታች ድራግ አድርገን አክሰፕት አድርጌያለሁ ብለን ማለፍ አለብን። ቃል ወደዛ አያሳልፈንም። ስለዚህ እቺን እንደገና ወደ እንግሊዝኛ እንዲመልሳትና ከዛ በኋላ ወደ ታች ድራግ አደርጋለሁኝ። ልክ ወደ ታች ድራግ ታደርግ አክሰፕት የምትለውን እሷን ክሊክ አድርጌ ንክስት ላለሁ። ናይስ። ስለዚህ የመጀመሪያው ስቴፕ እንደምታዩት የተርም ኤንድ ኮንዲሽን የምትለውን አረንጓዴ አድርጎ ራይት አድርጓታል። ስለዚህ ሁለተኛውን ስቴፕ እንሄዳለን። ሴሌክሽን አፕሊኬሽን ታይፕ ይላል። እድሜያችን ከ18 ዓመት በታች ከሆነ ችልድረን እንላለን። ከ18 ዓመት በላይ ከሆነ አዳልት ብለን፣ ስለዚህ ምን ሞላው ስለ ራሳችን ነው እየሞላ ነው ያለ ነው። ስለዚህ አዳልት የሚለውን ክሊክ አድርጌ ከዛ በኋላ ነክስት ላለሁኝ ማለት ነው። ዘን አፍተር ዛት ሁለተኛ ስቴፕ ነው። ከላይ አይታችሁ ከሆነ አረንጓዴ አድርጎታል። ጨርሻለሁኝ። አሁን ወደ ሶስተኛው ስቴፕ ነው የምንሄደው፣ ወደ አፕሊካንት አይደንቲፊኬሽን ዲቴይል ወይ አመልካቹን ዲቴይል መረጃዎችን ማስገባት አለብን። ስናስገባ አይደንቲፊኬሽን ታይፕ ይላል። ስለዚህ እሷን ከታች ያለችውን ቀስቷን ስንነካት አይደንቲፊኬሽን ታይፕ ይነግረናል። ስለዚህ ምንድነው አይደንቲፊኬሽን ታይፑ? ሬዚደንት አይደንቲፊኬሽን ነበር ይላል። የቀበሌ መታወቂያ ገቨርንመንት አይደንቲፊኬሽን ነበር ይላል። የመስሪያ ቤት ምንሰራ ከሆነ የመስሪያ ቤት መታወቂያ። ሶስተኛ ደግሞ ፋይዳ ይላል። ስለዚህ ለአሻራ ስንሄድ ፋይዳውን የግድ ስለሚጠይቁን እኔ ፋይዳውን ብንሞላ የተሻለ ነው። ስለዚህ ፋይዳውን ሞልተን ፋይዳውን እንነካለን። ከዛ በኋላ የፋይዳ ፋን ነምበር የፋይዳውን ፋን ነምበር እዚህ ከጎን ያለው አይደንቲፊኬሽን ነምበር በሚለው ላይ ምን እናደርጋለን? እናስገባለን። ከዛ በኋላ ቀጥለን ስማችን በስርዓቱ በእንግሊዝኛና በአማርኛ ከፋይዳ መታወቂያችን እያየን እናስገባለን። ስማችን ከላይ አስትሪክስ አለ። አስትሪክስ ምልክት ማለት ማንዳቶሪ ነው። አስትሪክስ ከላይ ኮከብ ምልክት የሌለበት ማንዳቶሪ አይደለም። ስለዚህ ግን ሁሉንም ስማችንን እስካያት ማስገባት አለብን።
ቀጣይ ስለ ሴክስ ይላል። ስለዚህ ሜል እንደ ፊሜል ይላል። ስለዚህ ሜል ብዬ አልፋለሁኝ። በርዝ ዴት ይህንን በስርዓቱ ከበርዝ ሰርተፊኬት በስርዓቱ በሚታዩት መንገድ የተወለድንበትን ዓመተ ምህረት ቀን በስርዓቱ በመታወቂያችን ወይም በልደት ካርዳችን ላይ ያለውን ማስገባት አለብን ማለት ነው። ስለዚህ አስገብተን ምን እንላለን? ኮንፈርም እላለሁ። ስናስገባ በኢትዮጵያ ስናስገባ ወደ ግሪጎሪያን በራሱ ጊዜ ይቀይርልናል። በግሪጎሪያን ካስገባችሁ ወደ ኢትዮጵያ በራሱ ጊዜ ስለሚቀይር አንዱ ምርጣችሁ በአንዱ ማስገባት ነው። ዋናው ግን የልደት ሰርቲፊኬት ላይ እና በፋይዳ ላይ ያለው በርዝ ዴታችሁ አንድ አይነት መሆኑን እርግጠኛ መሆን አለባችሁ። ስለዚህ ቀጣይ እሱን ካስገባን በኋላ ኤጅ በራሱ ጊዜ ካልኩሌት አድርጎ ይጽፋል። ሪጅን ኦፍ በርዝ ይላል። ስለዚህ የተወለዳችሁበት፣ በነገራችን ላይ ይሄ ፋይዳ መታወቂያ ላይ ያለው ላይሆን ይችላል የተወለድንበት። ስለዚህ የተወለድንበትን በትክክሉ መጻፍ ያስፈልጋል ማለት ነው። ለምሳሌ እኔ ፋይዳዬ ላይ አድሬስ አዲስ አበባ ሆኖ የተወለድኩበት ድሬዳዋ ከሆነ ድሬዳዋን ነው መጽፈው። ስለዚህ ይህንን መሸወድ አያስፈልግም። አሁን የምንኖርበት ሳይሆን የተወለድንበት ነው የተጠየቅነው። ስለዚህ ፕሌስ ኦፍ በርዝ ድሬዳዋ ብዬ ሞላሁኝ። ከዛ በኋላ አሁንም ፕሌስ ኦፍ በርዝ ራሱን የሪጅን ድሬዳዋ ብዬ መሙላት ይችላለሁኝ። እናንተም የተወለዳችሁበት ቦታ መሙላት ትችላላችሁ። ይሄኛው በርዝ ሰርቲፊኬት ነምበር ነው። ስለዚህ ባለ 17 ዲጂት ነው። አብዛኛው ጊዜ ማንዳቶሪ አይደለም። ማየታችሁ ከሆነ ከላይ አስትሪክስ ስለሌለው ምንም ባንሞላም ችግር የለውም። ግን ከሞላን ባለ 16 ዲጂት ነው የአብዛኛው ሰርቲፊኬት የነምበር። 0 ጨምራችሁ ማስገባት 17ኛ ላይ 0 ማድረግ ትችላላችሁ። ካልሆነ ደግሞ እንዳሳስታችሁ መተው ትችላላችሁ። ለምን ማንዳቶሪ ወይንም ግዴታ አይደለም። ስለዚህ ለምሳሌ ኦኩፔሽን ግዴታ ነው። ከላይ አስትሪክስ አለው ቀስ ስላለው ኦኩፔሽን መሙላት ስራችንን መሙላታል። ምን እንደሚሰራ ከረንትሊ መንግስት ሰራተኛ ከሆን ከነዚህ ውስጥ መርጠን እናስገባለን። ከነዚህ ውስጥ ከሌለ አዘር የሚላለ አዘር የሚለውን ወደ ታች በአልፋቤት ሰርች እናደርጋለን። ልክ ኦ ላይ ስትሄዱ አዘር የሚላለ አዘር ብለን መሙላት እንችላለን። ስለዚህ አንዱን ለምሳሌ ኤንጂኦ ኢምፕሎይመንት ብዬ ሞላሁኝ። ከዛ ማሪታል ስታተስ ይለኛል። ሲንግል ሜሪድ ዊዶ ዳይቮርስ። ስለዚህ ያገባ ከሆነ ያገባችሁ ከሆነ ሜሪድ ብላችሁ መሙላት አለባችሁ። ለምን? ይሄ መጨረሻ ላይ ይጠይቃል። የጋብቻ ሰርቲፊኬት ስለሚጠይቅ ሜሪጅ ከሆነ የጋብቻ ሰርቲፊኬት ማዘጋጀት አለባችሁ። ሲንግል ካላችሁ ያው ስለማይጠይቅ ችግር የለውም። ሄት ያው ማንዳቶሪ አይደለም፣ ግዴታ አይደለም፣ ግን ቁመታችንን ማስገባት አለብን። አይ ከለር በራሱ ጊዜ አይ ከለር እና የአይን ከለር እና የፀጉር ከለር ብላክ አድርጎታል። የተለየ ከሆነ መቀየር ትችላላችሁ። እሱን ክሊክ አድርጋችሁ ከዛ በኋላ ሁለቱን ከጨረሳችሁ በኋላ ኔክስት ትላላችሁ። ልክ ኔክስት ስትሉ ሶስተኛው ስቴፕ አረንጓዴ ሆኗል። ስለዚህ ጨርሷል ማለት ነው ሶስተኛ ስቴፕ። አሁን ቀጣይ ወዴት ነው የምንሄደው? አድሬስ ስንል ሜል አድሬስ ዲቴይል ነው። እዚህ ጋር ሜል አድሬስ ዲቴይል ማለት ምን ማለት ነው? ከረንትሊ ፓስፖርታችንን ወይንም ፓስፖርት የምንወስድበት አድሬስ ነው። ስለዚህ አድሬስ አሁን ፓስፖርት ለመውሰድ የሚቀርበን አድሬስ አሁን ያለንበት አድሬስ ነው የምንሞላው። ስለዚህ ለምሳሌ እኔ ፓስፖርት ለመውሰድ አዲስ አበባ የሚቀርበኝ ከሆነ አዲስ አበባ ካለኝ አዲስ አበባ ብዬ ነው የሚሞላው። ስለዚህ ይሄ በመታወቂያ ላይ ያለው አድሬስ ብቻ ሳይሆን ከረንትሊ ፓስፖርት ለመውሰድ የሚቀርበን አድሬስ ማለት ነው። ስለዚህ እሱን ሪጅኑን እንሞላለን። ለምሳሌ አዲስ አበባ ብለን የአዲስ አበባን ብለን መሙላት ይችላለን። የሚቀርበን ቦታ ነው። ፓስፖርታችን ለመውሰድ የሚቀርበን ቦታ መውሰድ አለብን። ሁሉም ሰው የሚቀርበው ቦታ ነው። አዲስ አበባ ከሆነ አዲስ አበባ ላለውኝ። ከዛ ዞን ይጠይቃል። የትኛው ዞን ይላል? አቃቂ ቃሊቲ ሳብሲቲ ላለሁኝ ወይንም ከፈለኩኝ ለሚኩራ። ስለዚህ በነገራችን ላይ ፓስፖርት ስናወጣ የት ነው ዋናው መሄጃ ቦታችንን ለማረጋገጥ የምናወጣ ፓስፖርት ነው። ለምሳሌ አዲስ አበባ ከሆነ መደበኛ ፓስፖርት የሚሰጠው የት ነው? ለሚኩራ ወይንም አቃቂ ቃሊቲ ስለሆነ ከሁለቱ አንዱን ለምሳሌ አቃቂ ቃሊቲ ልሙላና ወረዳ ሞላለው፣ ቀበሌ ሞላለው። ከዛ በኋላ ሲቲ ራሱ አዲስ አበባ ብዬ ሲቲ ሞላለሁኝ። ዘን አፍተር ዛት ሆም አድሬስ ይላል። አዲስ አበባ መልሼ አዲስ አበባ ላለሁኝ። ከዛ በኋላ አልተርኔቲቭ አድሬስ ይላል። ይሄ ብዙም ስለማይጠቅም እናልፈዋለን። ከዛ አልፈን ኔክስት የምትለዋን
ክሊክ እናደርጋለን ማለት ነው። ቀጣይ ወደ ኮንታክት ይለኛል። ስለዚህ ኮንታክት ነምበር እና የኢሜይል ነምበርን ከዚህ በፊት ስላስገባሁት በራሱ ጊዜ ይሰጠኛል። ስለዚህ ምንድነው ኔክስት ብቻ ማለት ነው ያለብኝ። ከፈለኩ ለሌላ ሰው አፕላይ ማድረግ ከሆነ ሜሴጁ ለሌላ ሰው እንዲገባ የኔ ስልክ ቁጥር መቀየር እችላለሁኝ። ለራሴ የሚፈልግ ከሆነ ግን የራሴን ስልክ ቁጥር ማስገባት እችላለሁኝ። ያ ማለት ይህ ሜሴጅ የሚገባልን ወይንም 7876 ላይ ሜሴጅ ወደኛ አሻራ ስጡ ወይንም ፓስፖርታችሁን ውሰዱ ብሎ የሚላክልን ሜሴጅ በዚህ ስልክ ስለሚገባ ማለት ነው። ኦኬ ቀጣይ አፖይንትመንት እንሄዳለን። አፖይንትመንት ማለት ቀጠሮ የምንይዝበት ፓስፖርት የምንወስድበት ቦታ ነው። ስለዚህ ያስመርጠናል። ኢትዮጵያ ይላል። ፓስፖርት የምንወስድበት ሀገር ኢትዮጵያ፣ ከየትኛው ክልል ነው ወይንም ከየትኛው ቦታ ነው ይለናል። ኢንሮልመንት ኦፊስ ማለት ፓስፖርት የምንወስድበት አሻራ ሰጥተን ፓስፖርት የምንወስድበት ኦፊስ ነው። ስለዚህ አንዱን ሴሌክት እናደርጋለን። አዲስ አበባ ውስጥ ያለን መደበኛ በ3 ወር እስከ 2 ወር የሚደርስ በ5000 ብር ከፍለን የምንወስደውን ለማግኘት አቃቂ ቃሊቲና የለሚ ኩራ ነው። ሌላ ደግሞ አርጀንት ከፈለግ ኢሚግሬሽን ኤንድ ሲቲዝን ሰርቪስ የሚል አዲስ አበባ ውስጥ ካለን እሱን እንመርጣለን። ስለዚህ ይህን ስትመርጡ አያችሁ ከታች የ2 ቀን አክቲቭ ሆኗል። ሴሌክት ሰርቪስ ታይፕ ይላል። 2 ዴይ ሰርቪስ እና 5 ዴይ ሰርቪስ አክቲቭ ነው የሚሆነው። ስለዚህ የ2 ቀን ሰርቪስ እና የ5 ቀን ሰርቪስ አክቲቭ ነው። የኖርማል ሰርቪስ ደግሞ አክቲቭ አይደለም። ስለዚህ አርጀንት ስንፈልግ አዲስ አበባ ሆነን ይህንን ነው ሴሌክት የምናደርገው ማለት ነው። የቱን ኢሚግሬሽን ኤንድ ሲቲዝን ሰርቪስ የሚለው። ስለዚህ ይህን ነው የምንመርጠው። ክፍለ ሀገር ያለን ሰዎች ካለንበት ነው የምንመርጠው። ለምሳሌ አዳማን ብመርጥ ድሮ ይሄ አልነበረም፣ የአርጀንት አልነበረም። አሁን አርጀንት አስገብተውታል። በ5 ቀን አርጀንት መውሰድ እንችላለን 20,000 ብር ከፍለን። ኖርማል ሰርቪስ ደግሞ ከ2 ወር እስከ 3 ወር የሚደርሰንን 5,000 ብር ከፍለን ማውጣት እንችላለን። ስለዚህ ክፍለ ሀገር ያለን እንደ ድሮ ወደ አዲስ አበባ አርጀንት ለማውጣት ወደ አዲስ አበባ መምጣት አይጠበቅብንም ማለት ነው። እዛው ባለንበት የ5 ቀን ሰርቪስ አክቲቭ አድርገውታል። በሱ አፕላይ ማድረግ እንችላለን። ትንሽ ከቆየ በኋላ እነዚህ የ2 ቀኑን አክቲቭ ያደርጉታል። ስለዚህ እስከዛ የ5 ቀኑን በየክፍለ ሀገር ያለን ማውጣት እንችላለን ማለት ነው። ስለዚህ ይህንን አዲስ አበባ ያለን ግን 2 ቦታ ለሚ ኩራና አቃቂ ቃሊቲ ከሚቀርበን ቦታ መምረጥ አለብን ማለት ነው። አርጀንት ስናወጣ በተለይ አርጀንት ሴሌክት ስናደርግ አዲስ አበባ ያለን የአሻራ የምንሰጠው የመሶብን ሴሌክት ማድረግ አለብን። በጣም ቶሎ እየሰጠ ያለው መሶብ ስለሆነ አርጀንት ስንመርጥ መሶብን መምረጥ አለብን። ከዛ በኋላ ጎተራ እንሄዳለን። ጎተራ ሄደን አሻራ ሰጥተን ገርጂ ኢምፔሪያል ፊት ለፊት ያለው መሶብ ህንጻ ሄደን ኮሌክት ማድረግ እንችላለን። ስለዚህ ለምሳሌ አቃቂ ቃሊቲን ልምላ። የአቃቂ ቃሊቲ መደበኛ ፈልግ ያለውን ስለዚህ አቃቂ ቃሊቲ ያልኩኝ። ከዛ በኋላ ያያችሁ አቃቂ ቃሊቲ ስል አርጀንቱን የ2 ቀንና የ5 ቀን አክቲቭ አያደርግም። ያደረገው የስንት ቀን ነው? የመደበኛውን ብቻ ነው አክቲቭ ያደረገው። ለሚኩራንም እንደዛ ስመርጥ ኖርማሉን ብቻ ነው ያመጣልኝ። ስለዚህ ቀጣይ አፖይንትመንት ዴት የሚለውን ሄደን አሻራ የምንሰጥበትን ቀን ሴሌክት እናደርጋለን። እነዚህ አክቲቭ የሆኑ ቀኖች ከ29 ኦገስት 2026 ልና ከ29 ጀምሮ ነው። ኦገስት ፍሪ ታይም ያለው እነዛ ፍሪ አይደሉም፣ የተያዙ ናቸው። ስለዚህ ከ29 30 31 ጀምረን መምረጥ እንችላለን። ስለዚህ 29ን መረጥኩት። ከዛ በኋላ እዚህ ከታች ቀን ያስቀምጥልናል። በሱ መሰረት ኔክስት እንላለን። ከዛ በኋላ ቀኑን አወኩኝ። ቅዳሜ ነሐሴ 23 2018 ሄጅ በመረጥኩት ቦታ ሰጣለሁ። ሄጅ አሻራ መስጠት እችላለሁ። ሰዓቱንም መምረጥ እችላለሁ። በነገራችን ላይ አፖይንትመንት ታይሙንም በየትኛው ሰዓት ከታች ያለ ሰው ነው፣ በቁጥር ያለ ሰው ነው። ስለዚህ ትንሽ ቁጥር ያለበት ወይንም ትንሽ ሰውን አፖይንት ያደረገበትን እመርጣለሁ። ለምሳሌ ከ2 ሰዓት እስከ 3 ሰዓት መድረስ ወይንም ላይደርሱ ስለሚችሉ ትንሽ ሰውን አፕላይ ያደረገው። ስለዚህ እኔ ሄዳለሁ በጊዜ ብዬ እሱን ሞልቼ ኔክስት እላለሁ። ናይስ አፖይንትመንቱን ጨረስኩኝ። ቀጣይ ምንድነው
መግባት ያለባቸው ዶክመንቶችን ማስገባት ነው። ስለዚህ እዚህ ጋር 3 ዶክመንቶች ማስገባት አለብን። 3 ዶክመንቶችን እነማን ናቸው? አውተንቲኬትድ በርዝ ሰርቲፊኬት፣ ሜሬጅ ሰርቲፊኬት እና ፋይዳ አይዲ ነምበር ይላል። ስለዚህ እነዚህን በፒዲኤፍ ወይንም ፒኤንጂ አድርገን ከ1 ሜጋባይት በላይ መሆን የለባቸውም። መጀመሪያ ማስተካከል አለብን። ወይንም ፎቶ አንስተን ብቻ ወደዚህ አፕሎድ ማድረግ የለብንም። ወዴት መቀየር አለብን? ወደ ፒዲኤፍ ወይንም ፒኤንጂ መቀየር አለብን። ከቀየርን በኋላ ወደ ሜጋባይታችን ከ1 በታች መሆን አለባቸው። ስለዚህ ይህንን ቼክ ማድረግ አለብን ቀድመን። ይህንን እንዴት ቼክ እናደርጋለን ብለውን አሁን እናያለን። አሁን አፕላይ ስናደርግ እናያለን። ስለዚህ አውተንቲኬትድ በርዝ ሰርቲፊኬት ማለት ደግሞ ከጀርባ ክብ ማተብ የተመታበት መሆን አለበት። ከፊት ለፊቱ ብቻ ሳይሆን ከጀርባውም ክብ ማተብ መመታት አለበት። ከዛ እችን ቀስት ነክተን ፋይላችንን ምን እናደርጋለን? አፕሎድ እናደርጋለን። ሁለተኛ ደግሞ ሜሬጅ ሰርቲፊኬት የሚል አለ። ቅድም ፔሪድ ስላልኩኝ እዚህ ጋር ሜሬጅ ሰርቲፊኬት አምጥቶልኛል ማለት። ስለዚህ የፋይዳውንም እንደዛ እናስገባለን። እስቲ ወከላይ እንልና የበርዝ ሰርቲፊኬቱን ለማስገባት ክሊክ እናደርግና ቹዝ ፋይል እንላለን። ከዛ ዴስክቶፕ ላይ ነው ያስቀመጥኩት። ይህ ከዴስክቶፕ ፋይልን ወደ አስቀመጥኩበት ቦታ የሄድና ከዛ በኋላ ዴስክቶፕ ላለሁኝ ከዛ ፋይሉ ካለበት እከፍታለሁኝ። ፋይሉን አስገብቼ ከዛ በኋላ ሴቭ ላለሁኝ። ይሄንን ፋይል ወደ ፒኤንጂ መቀየር አለበት። ቅድም እንዳልኩኝ ወደ ፒኤንጂ መቀየር አለበት። ሁለተኛ ደግሞ ከ1 ሜጋባይት በታች መሆን አለበት። ስለዚህ በሱ መሰረት በርዝ ሰርቲፊኬቱን አስገባሁኝ ማለት ነው። ኦኬ፣ ቀጣይ በካሜራ ያነሳነውን ወደ ፒኤንጂ ወይም ወደ ፒዲኤፍ ለመቀየር ፋይሉ ያለበት ቦታ ይከፍትና ከዛ በኋላ ኦፕን ዊዝ እላለሁኝ። ፋይሉን ክሊክ አድርጌ ራይት ክሊክ አድርጌ ኦፕን ዊዝ ፔይንት የሚለውን ኦፕን ዊዝ ፔይንት ብዬ እከፍታለሁኝ። በዚህ መሰረት ያመጣልኛል። ከዛ ፋይል ላለሁኝ ሴቭ ስላለሁኝ ፒኤንጂ ጂፒጂ ይለኛል። በፒኤንጂ ላለው ከዛ የፋይል ኔም ይቀይራለሁኝ። ከዛ በኋላ ፒኤንጂ ብዬ ጻፍኩኝ። ከዛ በኋላ ዴስክቶፕ ላይ ሴቭ አደርጋለሁኝ። አሁን የጄ ዴስክቶፕ ላይ ሳይ አገኛለሁ ማለት ነው። ፋይሉን ፎቶውን ወደ ፒኤንጂ የቀየርኩበትን ይሄው። ከዛ በኋላ ራይት ክሊክ አድርጌ ሜጋባይቱም ከ1 በታች መሆኑን ለማወቅ ራይት ክሊክ አደርጋለሁ። ከዛ ሾው ሞር ብዬ ፕሮፐርቲ ላይ ገባለሁኝ። ፕሮፐርቲ ላይ ስገባ ከላይ ይኸው ሳይዙን ታይፑን ያስቀምጥልኛል። ሳይዙ ምን ያህል እንደሆነ 464 ብሎ ይሄ ሜጋባይት ገና 1 ሜጋባይት አልሞላም። ስለዚህ ሳይዙንም ያስቀምጥልኛል። ፎርሙ ፒኤንጂ መሆኑን ያስቀምጥልኛል። ይሄንን ካደረኩኝ በኋላ ሄጄ ፋይሉን በቀላሉ ምን ማድረግ እችላለሁኝ? አፕሎድ ማድረግ እችላለሁኝ። ስለዚህ ቀጥታ አሁን ወደ መጀመሪያው ፋይላችን ሄደን ምን ማድረግ አለብን? ይህንን ፋይል አፕሎድ ማድረግ አለብን። ስለዚህ ሁሉንም 3ቱንም ፋይል ፎቶ እንዳነሳን ሳይሆን ፎቶዋችንን ወደ ፒኤንጂ ወይንም ወደ ፒዲኤፍ መቀየር መቻል አለብንና ሳይዙን ማየት አለብን። ስለዚህ በሱ መሰረት 3ቱንም እናስገባለን። ካስቀመጥንበት ፎልደር ላይ 3ቱንም ይወሰድ ከዛ አፕሎድ እያደረግን ሴቭ እንላለን። ልክ 3ቱንም አስገብተን ጨረስን። ከዛ በኋላ ኔክስት የሚለውን ክሊክ እናደርጋለን። ኤክሰለንት። ስለዚህ ሪኳየርድ ዶክመንቴሽን አስገብተን ጨርሰናል። ቀጣይ ኦፕሽናል ዶክመንት ነው። የብዙም ስለማያስፈልገን ማንዳቶሪ ስላልሆነ ኔክስት እንላለን። ልክ እሱን ካስቀመጥን በኋላ ከመጀመሪያ ጀምሮ ያስገባነውን ከተርም ኤንድ ኮንዲሽን ጀምረን ያስገባነውን እስከ መጨረሻ ያለውን እዩትና ኤዲት የሚደረግ ነገር ካለ ኤዲት አድርጉ ነው ይሄኛው ስቴፕ። ስለዚህ ከላይ ጀምሬ በስርዓቱ ስላስገባው ያላስገባችሁት ነገር ካለ ይሄ የእርሳስ ምልክት እየነካችሁ ኤዲት ማድረግ ትችላላችሁ ማለት ነው። ሁሉንም ነገር ከመጀመሪያ ጀምሮ እስካሁን ያለውን ሂደት ነው ይሄ የሚያሳየው። ስለዚህ ከየት እንደምንወስድ ማችን ማን እንደሆነ የት ሄደን አሻራ እንደምንሰጥ መች እንደምንሰጥ ሰዓቱንም ሳይቀር ነው ቅድም ያስገባነው። እሱን ሁሉ ያመጣል። ይሄንን ከተስማማን ኮንፊርምድ፣ ስለዚህ ትክክል ነው ማለት ኮንፊርምድ እንለዋለን ማለት ነው። ኮንፊርምድ ካላል ኤዲት ለምናደርግ በቃ። ስለዚህ ዩር አፕሊኬሽን ሃዝ ቢን ሳብሚትድ፣ ስለዚህ አፕሊኬሽኑ ሳብሚት ሆኗል። ስለዚህ ሳብሚት ስለሆነ ወደ የት ቀጥል ይላል? ወደ ፔይመንት። ቅድም ባልነው መሰረት ሬጉላር መርጠን ከሆነ ሬጉላሩን ወደ ፔይመንት 5000 ብር በራሱ ጊዜ ነው የሚያስመርጥልን። መጀመሪያ ሬጉላር ብለን ስለሞላን ማለት ነው። አርጀንት ብለን ወይንም የ2 ቀን የ5 ቀን ከሞላን
20,000 ብር ወይም 25,000 ብር እያለ ራሱ ነው። ስለዚህ በዚህ መሰረት ፔይመንት ለመጀመሪያ የሞላነውን ፎርምን በዚህ መሰረት ያመጣልናል ማለት ነው። ስለዚህ እሱን ካየን በኋላ ወደ ታች ድራግ እናደርጋለን። በሱ መሰረት የሞላነው የት ነው? አቃቂ ኢትዮጵያ አቃቂ ቃሊቲ ነው። በዚህ ቀን እንወስዳለን፣ በዚህ ሰዓት እንወስዳለን። የምንወስደው 5,000 ብር ከፍለን ሬጉላር ነው ወይም ኒው ፓስፖርት ለማውጣት ነው። አፕሊኬሽን ታይፑ ኒው ፓስፖርት ነው። ሰርቪስ ታይፕ ኖርማል ሰርቪስ ነው ወይም ኖርማል ሰርቪስ ነው የሚለውን ነገር ይነግረናል። የምንከፍለው ብርም 5,000 ብር እንደሆነ ይነግረናል። ከዛ በኋላ ሪዳይሬክትድ ቱ ፔይ ወደ ክፍያ ቀጥል እያለኝ ነው። ስለዚህ እሱን ክሊክ አደርጋለሁ። እሱን ክሊክ አደረግኩኝ በኋላ ቀጥታ ወዴት ነው የሚወስደኝ? ወደ ክፍያ ነው የሚወስደኝ ማለት ነው። ስለዚህ በቀላሉ ምን ይሰጠኛል? ስምን ይሰጠኛል፣ ኦርደር ኮድ ይሰጠኛል። ስለዚህ ከሶስቱ አንዱን መርጣለሁ። ስለዚህ በየትኛው ልክፈል? በሲቢኢ ብር መክፈል እንችላለን፣ በቴሌ ብር መክፈል እንችላለን፣ በሲቢኢ ሞባይል መክፈል እንችላለን ማለት ነው። እኔ በጣም የሚቀለኝ ቴሌ ብር ስለሆነ በቴሌ ብር ቤት ቁጭ ብለን መክፈል እንችላለን ማለት ነው። ስለዚህ ወደ ለምሳሌ እኔ ቴሌ ብር የሚለውን ሰለክት ላድርግ። ስለዚህ ካችሁ የቴሌ ብር ሞባይል አፕሊኬሽን ትከፍቱና ልክ ቴሌ ብር ስትከፍቱ ራሱ ኦርደሩን በቀላሉ እዛ ላይ ታገኙታላችሁ። ፔይመንት ብላችሁ ቴሌ ብር ላይ ታገኛላችሁ። ናይስ። ስለዚህ እቺ ፕሪንት የምትለዋን ፕሪንት አድርገን መውሰድ አለብን። ለምን? ምን ከፍለው ብርና የኦርደር ኮድ ነው ጠይቀን። ቴሌ ብርም ሄር ባንክ ቤትም ከሄር የምንጠየቀው የኦርደር ኮድ ስለሆነ እሱን ፕሪንት አድርገን ወይንም በፎቶ ካሜራ አንስተን መውሰድ አለብን። ልክ ይሄንን ስቴፕ እንደጨረስን ቅድም ባስገባ ነው ኢሜል ፔይመንት ኢንስትራክሽን ብሎ በኢሜይልም ይልክልናል። በነገራችን ላይ ለምሳሌ በስልካችን ወደ ቴሌ ብር እንገባለን። ኮዳችን ስንት ነው፣ ምን ከፍለው ሜተድ በምንድን ነው የሚለውን ነገር እያንዳንዱን ስቴፕ እነዚህን ከአሁን ማሳያችሁን ስቴፕ በኢሜይልም ይላክልናል። ወደ አሁኑ ኢሜይላችን ገብተን ብናይ አሁን በእኔ ኢሜይል ልኮልኛል። ስለዚህ እነዚህን ስቴፕ ተከትዬ ቤቴ ቁጭ ብዬ በቴሌ ብር መሙላት እችላለሁ ማለት ነው። እንከፍታለን የቴሌ ብር አፕሊኬሽን። ስለዚህ እሱን ከከፈትን በኋላ እዚህ ወደ ታች ፔይመንት የሚላለው ፔይመንት ክሊክ እናደርጋለን። ከዛ በኋላ ፔይመንት ስንል እዚች ጋር የፔይመንት ታይፑን ያስቀምጥልናል። ስለዚህ ፔይመንት ታይፑን እችን ታክስ ኤንድ ገቨርንመንት ሰርቪስ የሚላለ እሱን ክሊክ እናደርጋለን። ከዛ በኋላ ኢሚግሬሽን ኤንድ ሲቲዝንሺፕ የሚላለ እሱን ክሊክ እናደርጋለን። ከዛ በኋላ የምንከፍልበት መንገድ ነው ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ይለናል። ሁለተኛ ደግሞ መሶብ ይለናል። ስለዚህ በመሶብ ከዛ በኋላ እዚህ ጋር ኦርደር ኮድ ነው የሚጠይቀን። የፈለግነውን ኦርደር ኮድ ካስገባን የብር መጠን ይጠይቃል። በሱ መሰረት ክፍያችንን እንፈጽማለን ማለት ነው። ማሳሰቢያ ግን በነፃ እንዳንበላ ጥንቃቄ ማድረግ ያስፈልጋል። ብር ባንክ ውስጥ ማስገባት የምንችለው መች ነው? ከዚች ቀንና ከዚች ሰዓት በፊት ነው፣ ቀድመን ነው። ይሄ ሰዓት ካለፈ እንደገና ከመጀመሪያ ኦርደር ጀምረን ነው እየሞላን የምንሄደው እንጂ ይሄ ሰዓት ካለፈ በኋላ መሙላት እንደሌለብን ነው። እቺ 7ኛ ስቴፕ ላይ ያለው የሚያሳየን። ከዛ በኋላ ልክ ከጨረስን በኋላ ይሄንን ክፍያ ከጨረስን በኋላ ፎርም ይሰጠናል። ከነቅድሙ የሞላነውን ፎርም ሳመሪውን ይሰጠናል። ያንን ሳመሪ ፎርም እንይዛለን። እሱን ፎርም ይዘን የብር የከፈልንበት ሪሲት ይዘን ሁለቱንም ይዘን ፋይዳ መታወቂያችንን እና የልደት ካርዳችንን አራቱንም ይዘን በተቀጠርነው ሰዓትና ቦታ መሰረት አሻራን ለመስጠት እንሄዳለን ማለት ነው። ኦኬ፣ በአጠቃላይ ሂደቱ ይሄንን ነው የሚመስለው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። አመሰግናለሁ።